ያማን ሩያን በተመለከተ ፖሊሶች የነገሩት ነገር በጭራሽ አልዋጠልህ ስላለው በራሱን ክትትሉን ጀምሯል። የሚወዳትን የሚያፈቅራትን ሴት በአንድ ጊዜ ነው ያጣት። የመጀመሪያዎቹ ተጠርጣሪዎች በሱ አይንና ህንዴና ኤስከንደር ናቸው። ነገር ግን በአንድ ጊዜ ከነሱ ጋር ጠላት ሆኗል። እነሱም ቢሆኑ ጠላት አድርገውታል። አሲ በሌላ በኩል እናትና አባቷን አግኝታለች። ግን ደግሞ ቀደም ብላ ለ2 ዓመት ስትሰራበት የነበረው ቦታ በጣም ኃይለኛ ማፊያዎች ናቸው። ድንገት ስትታገት ስትታፈን አላዝ እንዲሁም ወንድሟ አደም ሄዶ እሷን ለማስመለጥ ሲሞክሩ እነሱ ራሳቸው ታስረዋል። ቻላም ብትሆን በአንድ በኩል ኃይለኛ ሱስ ውስጥ ናት። ለሱሷ ብላ አባቷን መርጣለች። ድጋሚ ጄሱርን ማየት ሁሉ አትፈልግም። ጄሱር ግን እሱም ቢሆን አግቷታል። ከሱሷ ነፃ እንድትሆን ያንን መድኃኒት ሳትጠቀም ለቀናት እንድትቆይ ሊያረጋን ነው። አሲ በአንድ በኩል አላዝና አደም እንደታሰሩ ታውቃለች። ከዛም በኋላ አሁን ዮኔስ ሴትን እየለመነቻት ነው። እባክሽ እህቴ እንዲሄዱ አርጊያቸው ብላ እየለመነች አሰበችና አይሆንም እያለቻት ነበር። ይኸውልሽ መለቀቅ አለባቸው እነዚህ ሰዎች ይሂዱ። ይኸውልሽ ወንድሜንን አላዝን ልቀቂያቸው እያለ ስትናገር፣ ነገር ግን ሴትዮዋ አላረገውም ትራታለች ዘና ብላ። ይህን ጊዜ አሲ የሆነ ጠርሙስ ነገር ሰበረችና በእጇ ይዛ ይኸውልሽ አረርገዋለሁ አልጸጸትበትም አረገዋለሁ አሁኑኑ ራሴን አጠፋለሁ አንገቴን ነው መወጋው አንገቴን ነው መቀደው በዚህ ጠርሙስ በይ ያምልጡ ስትላል ነበረ። አሲ ሞኝነሽ ልበል ህይወትሽን አሳልፈሽ ልሰጫቸው ነው ለነሱ ብለሽ ምን ሆነሽ አልቆይ አንቺ ተረጋጊ እንጂ እያለቻት ነበረ። ልቀቂያቸው አሁኑኑ ልቀቂያቸው እያለች ነው። ነገር ግን ሴትዮዋ ትሄጃለሽ ወደ አንካራ እንሄዳለን ራስሽን አዘጋጂ በሁለት ሰዓት ውስጥ ከዚህ እንንቀሳቀሳለን እያለቻት አሲ የትም አልሄድም እያለቻት ነበረ። እሱን አብረን እናያለን እያለቻት ነበር። የምን አንካራ የአንካራ ኬት ነው የመጣው ብላ አሲ ጠየቀች። መሄድ አለብሽ እየተባለች ነው። አሲ ከቤተሰቧ ጋር ሆነ ከአላዝ ጋር እንድትገናኝ ምንም አይነት ፍቃድ እያገኘች አይደለም። አላዝና አደም በአንድ በኩል እዛው ቤት ውስጥ ናቸው። ነገር ግን እጃቸው ወደ ላይ ተንጠልጥሎ ታስረዋል። አደም የሆነ ነገር አርግ እንጂ ማምለጥ አለብን እያለው ነበረ። በአንድም በሌላ መንገድ እናመልጣለን፣ ግን ተረጋጋ ማሰብ አለብን እያሉ ነበር። እዚህ ቆመን ተገትረን ምንም የምናመጣው ነገር የለም የሆነ ነገር እናርግ እያለው ነበረ። ብንሞትንም ባንሞትም የሆነ ነገር ማወቅ አለብህ። ቡሽራ አንተና ቡሽራ ምንም ያገናኛችሁ ነገር የለም እሺ አትመጥናትም በጭራሽ ሲለው ነበረ። ዝም ብላ ዘባርቅ እያለው ነበር። ምንድን ነው የምታወራው እያለ ደም እየጠየቀው ነበረ። በቃ ምንም የምታውቀው ነገር የለማ ችግር ነው እያለው ነበር። በጣም ትልቅ ችግር ነው ከእሷ ጋር መሆን አትችልም እያለው ነበረ። ብዙ የምታውቀው ነገር የለም ለዛ እኮ ነው ገባረል። አንዳንድ ጊዜ በማናውቀው ጉዳይ ዝም ማለት ነው ያለብን። እስኪ ዝም በል እያለው ነበር። ስማኝ ጊዜም በባዶ እያጠፋ ነው ያለው ገባ። ድሮ ስላሳለፋችሁት ነገር ስለተፈጠረው ነገር ምናምን ነገር አይመለከተኝም። ድሮ የሆነ ነገር ነው ገባ። ያለፈ ጉዳይ ነው ከሷ ራቅ። ምንም ነገር ይሄ ሌላ ነገር እንዲፈጠር አልፈልግም ይሏል። አላዞር ብሎ እያየው ነበረ። የአሲ ወንድም በደንብ አድርገህ ሰማኝ ተጠንቀቅ። ይኸውልህ የኔና የእሷ ነገር በመካከላችን ያለው ነገር ጊዜ ያለፈበት ምናምን የሚባል ነገር አይደለም እሺ በጭራሽ የሚረሳ ነገርም አይደለም። ይህን ነገር እኔ በራሴ እወጣዋለሁ፣ እታገላለሁ፣ እለፋለሁ። ይሄ ደግሞ ፍቅራችን ነው። ለፍቅራችን ብዬ መጀመሪያ ተለያየን፣ አሁን ደግሞ ድጋሚ እንጣመራለን። አንተም ብትሆን ትለምደዋለህ ገባ። ካሁኑ ልመደው እያሉ ነበር። አደም በንዴትና በብስጭት ሆኖ ይመለከተዋል። ግን ይኸውልህ አንድ ነገር እንድታቀልኝ እፈልጋለሁ። እኔ ብቻ አይደለም የምጋፈጥ በጠቅላላው ቤተሰቡ ይጋፈጣል አለው። ማነው ቤተሰቧ አያገባኝም፣ የእሷ ቤተሰበኛ ነን። አንተ ቤተሰብ የመጣራቸውን ሰዎች እኔ ምንም አይመለከቱኝም አያገባኝም እያሉ ነበረ። በዚህ ምክንያት ሊጣሉ ናቸው። ስሜት የማይሰጥ ነገር አታውራ ይባባላሉ። እንዲህ እያሉ በአሲ ምክንያት እየተጨቃጨቁ በአንድ በኩል አሲ ካላዩዋቸው ብላ እየመጣች ነው። በወንዶች ታጅባ ገባች። ስትገባ አላዝ እያበደ ነበረ። አሲ እያለ እየጮኸ ነበረ። ከዛ ልጃችን ናት ቅድማ እያለ ነበር። አደም ደነገጠ። ክው ብሎ አሲን እያያ ነበር። ምንድን ነው አንተ የምታወራው ትላለች። አደም ደግሞ የምን ልጅ እያለ ነበር። ዝም በለው እሱን አትስማው፣ ዝም ብሎ ነው የሚያወራው ትላለች። ልጃችን አድጋለች እስካሁን ድረስ እንዴት ትደብቅኛለሽ እያለ ነበር። ልጅ የሚባል ነገር የለም በመካከላችን። አላዝ እየነገርኩ ነው ይኸውልህ ስማኝ ብትረሳ ይሻላል እያለችው ነው። አረሳውም ይኸውልሽ ይገባሻል አይደል የምለው አረሳውም ልጅ እንዴት ከኔ ታርቂያለሽ እያለ ነበረ። እሷን እየጎተቷት እያስወጧት ነው። አላዝ እያበደ ነበረ። ያበከው ነስሊያንና ጉቨን ቤት ውስጥ ናቸው። ነስሊያን በጧት ከቤት ተወጣ ነው። ትላንትና ማታ የሆነ ስልክ ተደውሎ ነበር ለጉቨን። ዶክተር ተኝታል እንዴ የሚል ድምጽ ነበር መጀመሪያ የተሰማው። ደሞቺ ማናት ብላ ትንሽ ደብሯታል። ከዛ ሉጣ እያለች ነው። ቆርስ በልተሽ ትወጫለሽ ይላታል። አልበላም እንዴ ወጣለሁ እባክህ እንደዚህ ቦጣ ይሻለኛል ስትለው ነበረ። እንዴ ምን ማለት እንደዚህ ወጣለሁ ማለት የልቴጂ ነው ይላታል። ቻላ ገሄዳለሁ እያለችው ነበር። እኮ ትንሽ ቁርስ ቀመሻ ብሎ በግድ እንድትቀመጥ ያረጋታል። ከዛ ተደወለለት። ሲደወልለት አንሳው እስኪ እያለችው ነበረ። ወይኔ እቺ ሴት ደንበኛ ይኮናት ደንበኛ ናት እያለ ነበር። እኮ አንሳዋ ታዲያ እያለችው ነበረ። ከዛ እሱ እሺ በቃ ብሎ አነሳው። ከዛ ወዲያው ነስሊያን እንዲያነሳ ካረገችው በኋላ ስልኩን ላውድ ስፒከር ላይ እያረገችው ነበረ። ከዛም በኋላ እሱም ሄሎ ወይዘሮ አቬ እንዴት ነሽ እያለ ነበር። ኧረ ዛሬ ደግሞ ወይዘሪት ምናምን ልንባባል ነው? ምን እያሰብክ ነው? ትናንትና መልእክት ልኬልህ ነበረ ግን አልመለስክም። አስጨንቀኝ ነበረ ግን ደህና ነህ? ተጨንቄ ነበር አንተን ሳስብ አለችው። ተጨንቃ ነበር አንተ? በጣም ስላንተ ተጨንቃ ነበረ ትላለች ነስሊያን። ሁሉም ነገር ሰላም አመሰግናለሁ። ምን ልርዳሽ ታዲያ? ትናንትና ቢዚ ሆኜ ነበር
ነበር በጣም መልእክቱን መመለስ የምችልበት ሁኔታ ላይ አልነበርኩም ይቅርታ ሲል ነበረ። አዎ እኔም አይቻለሁ በጣም ቢዚ ነበርክ እያለች ነስሊሀን ደግሞ እዚህ ጋር ታሾፍበታለች። ባይ የሆነ ሰዓት አስተካክል እኮ እንድመልስልኝ ነበር ትሏለች። ችግር የለም እሺ ዋናው ጉዳይ ፈልገሽ ነው አሁን አሌቭ እያላን ነበር እየጠየቃት። እንዴ ዛሬ ደግሞ በጣም እየተጎዘጎስክ ነው ምንድነው ነገሩ? እኔ እኮ በጣም ትመቸኝ እኮ ለዚህ ነው ደስ ትለኛለህ ዶክተር ታውቃለህ አይደለ እያለችው ነበረ። ከዛም በኋላ ያው እንግዲህ ታዲያ አሁን ምን ልርዳሽ እያላን ነበረ። ጠፍታል ሰሞኑን ልልህ ፈልጌ እኮ ነው ወይስ ቺት እያረከብኝ ነው በሌላ ደንበኛ? እሺ ለማንኛውም ዛሬ ጠብቃለሁ ደውልልኝ እያለችው ነበረ። እሺ አላት። ስልኩ ተዘጋ። ስልኩ ከተዘጋ በኋላ ነስሊሀን ትኩር ብላ ያየችው ነበረ። ያው ሾፌር ትፈልጋለች ማለቴ የማታ ስራ ነው የምትሰራው ማታ ስራ ገብቶሻል አይደለ እና አስፈልጋታለሁ ሲል ነበረ። ጥሩ ያርግል እያለችው ነበረ። ልሂድ እያለችው ነው። ቁርስ እንኳን አልበላችም። እሺ አብሬሽ ሄዳለሁ ብሎ አብሯት ከቤት እየወጣ ነበረ። በሌላ በኩል ያማን እንዲሁም ሰራን ተጣምረዋል። አሁን ያማን ማንም ቤት እንደሌለ ሲያረጋግጥ የሰራን ቤት እየመጣ ነበረ። ቻላ የለችም እንዴ ይሏል። የለችም እያሉ ነበር። እንዴት ነው ግን ቻላን ያታለልካት ብሎ ጠየቀው። ያማን ተው እያሉ ነበር። እየጠየቁ ነው ለማወቅ ፈልጌ ነው እስኪ ምን አይነት ውሸትና መንገድ ተጠቀምክ እንዴት አታለልካት እስኪ አስፈራራት እንዴ እያሉ ነበረ። ከዛ በኋላ ሰራን ልጅ እኮ ናት ለምን ብዬ ነው ማስፈራራት እሷን ማስፈራራት አይጠብቅብኝ ማለቴ ደወለች ከኔ ጋር መሆን እንደምትፈልግ ነገረችኝ አለው። ኧረ ተው በቃ ይሄው ነው ምለ እንዴት እንደዚህ ሊሆን ይችላል እንዴት በቀላሉ እያሉ ነበረ። እኔም እንዳንተ ነው ማስበው። አዎ እንግዲህ አባቷ ነኝ እና ደወለች አንተ ጋር ሆናለሁ አለችኝ። እኔ ማንንም አላስገድድም ያማናሊ እያሉ ነበረ። ከዛም በኋላ አሁን ትኩረት መስጠት አለብን ለስራችን ትኩረት እንከታተል እያለው ነበረ። ከዛ ያማን አልገባህ ብሎታል ተቀመጠ። ከዛ ሰራን እሺ አጣሪ ያልከኝን መረጃ አጣርቻለሁ ሃንዴ ኤምሪ ጋር እቺ ሴት ተመልከታት እስኪ እያለ ፋይል ሰጠው። ፎቶና ብዙ ጽሑፍ ያለበት ያማን ተራ በተራ መመልከት ጀመረ። ይሄው እዚህ ጋር ሜሽኬንደር አለለ እያለው ነበረ። ከዛ ያባታቸውን ፎቶግራፍ እያቀረበ ነበረ። በሌላ በኩል አላዝና አደም ለሳታቶች እጃቸው ወደ ላይ እንደተንጠለጠለ ነው። አላዝ እየጮኸ እየታገለ ነበረ። እየታገለ እንደምንም ብሎ እጁን አስለቀቀ። ከዛ ወዲያው የአደምን እጅ እየፈታለን ነበረ። ከፈታለ በኋላ ቶሎ ሊያመልጡ እየሞከሩ በአንድ በኩል የአሲ ሰዎች ደግሞ እሷን አንጠልጥለዋት በግድ ከዛ ከክለቡ እያስወጧት ነበረ። እሷ አትወሰዱኝ እያለች ከነሱ ጋር ትታገላለች። እነሱ ግን ለሁለት ሆነው ወንዶች ይዟት እየወጡ ልጅቷ ደግሞ ከኋላ ነበረች። ከዛ አደምና አላዝ እንደምንም ብለው በሩን ሊገነጥሉት ሞከሩ። ተሳክቶላቸው በሩን ገነጠሉት። በረጋ ሌላው እንደጠባቂ ነበር። እሱን ደብድበውት እየወጡ ናቸው። ክለብ ውስጥ ሌሎች ወንዶች ናቸው የነበሩት ከነሱ ጋር ተጣልተው እየወጡ ናቸው። አላዝ ቀድሞ ወጣ። አደምም እየተከተሉ ነበረ። አላዝ አሲን እንዳያት አሲ እንዳትሄጂ በእናትሽ እንዳትሄጂ ጥለሽኝ እንዳትሄጂ አንቺና ልጄን በአሁኑ መለየት አልችልም በእናትሽ እባክሽ ብሎ እየለመናን ነበረ። አላዝ ልጃችን እኮ አይደለችም እኮ ልጃችን አይደለችም ስትለው ነበረ። እምቢ አላምንሽም አሲ ይኸውልሽ ስም ያለ አንቺ መኖር አልችልም አንቺን አጥቼ መኖር አልችልም አንቺን ካጣው እሞታለሁ እያለ ነበር። እንዲህ እያለም ፍቅሩን ሲናዘዝላት በድንገት የሆነ ሰው እየመጣ እንግዲያውስ ሙታ ብሎ ተኮሰ። ሲተኮስ በቀጥታ ነበረ የአሲን ትከሻ የመታው። አላዝ ወዲያው ነበረ ዞር ያለው። ከዛ በኋላ አላዝ እጁ ቆስሏል። አሁን እሱን እየጎተቱት አደምንም ይዘው ወደ ውስጥ እየገቡ ነበረ። ሰራ እንዲሁም ያማን አሁንም ቢሆን አብሮ እየሰሩ ናቸው። በተለይ ደግሞ ሃንዴ እንዲሁም እስከንደር የሚያወሩትን ነገር እያዳመጡ ናቸው። ደሪን እዚህ መምጣታችን ትክክል ነው ግን መጠንቀቅ አለብን ይባባላሉ። እንደዚህ አብሮ እያወሩ እና ያማን እየሰማቸው ነበረ። ይኸውልሽ ሃንዴ አንቺ ብቻ ግዴታሽን ተውጪ እሺ መወጣት ያለብሽን ኃላፊነት ተውጪ ሌላው ነገር በሙሉ ቀላል ነው እመኚኝ ብሎ እየለመናን ነበረ። እየጠየቃት ነው ተረጋጊ አረጋጊው እያላን ነበረ። እነሰራን ይህን ድምፅ እየሰሙ አሁን ይማከራሉ እንዲህ እያሉ እያወሩ። ከዛም በኋላ በአንድ በኩል ድንገት ያማን የሆነ ቴክስት ተላከለት ከፖሊሱ ነበር ከሳልቹክ። ከዚህ ቀደም እና አንድ የሆነ መጋዘን አላቸው የሩያ የመጨረሻ አድራሻ የተገኘው እዛ ነው ብሎን ነበረ። አሁን ለሰራን እየላከለን ነበረ። በድንገት ነስሊሀንና ጉቨን መጡ። በር እያንኳኳች ነው። ነስሊሀን ሰራን በሩን ክፈተው እዚህ እንዳለ አውቃለሁ እያለች ነበር። ያማን ጨነቀው። ያማን ከሰራን ጋር እንዳለ መታወቅ የለበትም ይሄ ሚስጥራዊ ግንኙነት ነው። ከዛ በኋላ በቀጥታ ያማን ወደ ላይ ሄዶ ተደበቀ። የቻላ መኝታ ክፍል ገብቶ ሲደበቅ ነስሊሀን ውስጥ ገባችና ሰራንን ቻላ የታለች ብላ ጠየቀችው። ቻላ እዚህ የለችም እያለ ነበር። የት እንዳለች አታውቅም ልጅ የት እንዳለች ሳታውቅ ነው አባቷን ምናምን ብለህ ዘባረቀ የነበረው ቻላን ንገረኝ የት እንዳለች አለችው። አላቅም እያላት አንተ ካልነገርከኝ እኔ እጄ አገኛታለሁ ብላ በቀጥታ እየተጣደፈች ወደ ላይ ትወጣለች። ወደ ላይ እየወጣች ቆየትም የለችም እያለ እሱ የቻላ መኝታ ክፍል በረጋ ቆመ። የቆመው ያማን እዛ ውስጥ ስላለ ነው ገብቶታል። ከዛ ነስሊሀን ዞር በል ከሱ ጋር ዞር በል ብላ የጠየቀችው ነበረ። ያማን ቶሎ ብሎ ፈንጠር ብሎ ከመኝታ ክፍል ወጣና በረንዳ ላይ እየተደበቀ ነበረ። ነስሊሀን በሩን ካልከፈትኩኝ አለች። የቻላን መኝታ ክፍል በሩን ካልከፈትኩኝ ብላ ታግላ አስከፈተችው። ካስከፈተችው በኋላ ልጅ የት እንዳለች ጭራሽ አታውቅም ግን እንዴት አሳመንካት እያለችው ነበር። ይቅርታ አድርጊልኝ ነስሊሀን ነገሮች እንደምታስቢያቸው አይደሉም እኔ አባቷ ነኝ ምናልባት ለእኔ ጊዜ ልሰጠኝ ትፈልግ ይሆናል እድል ልሰጠኝ ፈልጋ ሊሆን ይችላል ማን ያውቃል እያለ ነበር። ልጅ አታረገውም ልጅ እንደዚህ ነገር አታረግም በጭራሽ ልጆችን ጠንቅቄ ያውቃቸዋለሁ በጭራሽ በዚህ ጉዳይ እጃቸውን አይሰጡም እያለችው ነበረ። ለምን ደወለችል አለችው። እኔ እንጃ አላውቅም እዚህ መኖር እፈልጋለሁ ምናምን ነገር አለች። እንግዲህ እቅዷ ይሆናል እንግዲህ እንደገና ጄሱርን መፋታት ትፈልጋለች ከሱ ጋር መቀጠል አትፈልግም ለዛ ይሆናል እያለ ነበር። ልጃችን ግን ከባድ ሁኔታ ውስጥ ነው ያለችው ትሰማለህ አይደለ ልጄ እየተጎዳሽ ነው ያለችው ምናልባት ሱስ ጀምራ ሊሆን
እንችላለን አለችው። ለምን የማይረባ ነገር የምታወሪው? ቆይ አንቺ ለምን ዝም ብለሽ ምዘባርቅ እያላን ነበር። አዎ ልጃችን እየተጎዳች ነው እያለች ከደረጃ ወረደች። የምታስበውን ነገር በሙሉ ነገረችው። መቼም ቢሆን በእሷ እንዳትደበቅ እያለችው አስፈራርታው ትወጣለች። አብሮ ተያይዘው እየወጡ በተደጋጋሚ ወደ ቻላ ስትደውል በቻላ ስልክ ደህና ነኝ ምንም አታስበው የሚል ቴክስት ደረሳት ለነስሊያን። ይህን የሚያረገው ጄሱር ነበረ። ከዛ ነስሊያን አሁን ከጉፈን ከሆነ እንሂድ እያለች እየወጡ ያማን ተደብቆ እያያቸው ነበረ። ደሪን በሌላ በኩል ወደ ናሃንዴ ቤት ወደ እናቷ ቤት መታለች። ከዛ የምትፈልጊው ነገር አለው ብላ ሃንዴ እየጠየቀቻት ነው። ከዛ በኋላ ደሪን እዚህ ጋር የጫካ ቤት ውስጥ እየኖረች የምትኖረው ካራቫን የሆነ ተንቀሳቃሽ መኪና ውስጥ ነበረ። እሱ ይመጣ ደስ ይለኛል እያለቻት ነው። ከዛ አንዴ ቁርስ ዝግጁ ሆናል ለማንኛውም ነው እያለቻት ነበረ። ደሪን ደግሞ እዚህ ጋር ሃንዴ የምር ይቅርታ ያረገችላት መስሏት ይቅር ብለሽኛል ወይ የምር ብላ እየጠየቀቻት ነው። ጠየቀቻት ይቅር ብለሽኛል ወይ ብላ። ባለፈው ለታ ከዚህ ቤት አባረርሽኝ ነበረ፣ ሁሉ ጊዜ በመጣው ቁጥር እንዳባረርሽኝ ነው። አሁን ይቅር እንዳልሽኝና ይቅር እንዳላልሽኝ ማረጋገጥ እፈልጋለሁ፣ የምር ግን ይቅር ብለሽኛል ብላ ጠየቀቻት። እንግዲህ ይህን ወሬ ስናወራ ወንድምሽ ከሞተ ለመጀመሪያ ጊዜ ነው እና ማውራት የለብንም ይቅርብን እያለቻት ነበር። ሃንዴ ወደ ልጇ አሻንጉሊት እየጠጋች ይሄ የእሷ አሻንጉሊት ነበረ እያለች ኢሚር የተባለውን በመኪና አደጋ ያጣችው ልጇን እያሰበች ነበረ። እንባ ተናነቃት። እዚህ ጋር ደሪን ደግሞ እናቷን እያቀፈቻት ነው። ነገር ግን ሃንዴ ለራሷ ለገዛ ሴት ልጇ ያላት ጥላቻ እጅግ በጣም ከፍተኛ ነበር። እያቀፈቻት ሁሉ እየነዘራት ነበረ። ቶሎ ለቀቀቻትና ወጣች። እንደወጣች እስኬንደር በረጋ ቆሞ ነበረ። ሃንዴን እያያት ይስቃል። ቢያንስ ሃንዴ ሳትወርድ በግዷ መሆን ያለበትን ነገር እያረገች እንዳለ አድርገው ነው የሚያምነው። አሲ ወንዶች ከቧታል። መኪና ውስጥ አስገብቷት እየወሰዷን ነው። እሷ የምታስታውሰው አላስ ከማምለጥ ይልቅ እሷ ጋር መጥቶ ቆሞ ፍቅሩን ሲናዘዝ በጥይት ሊመቱት እንደተኮሱበትና እሷን እንደመቷት ነው። አሁን እሷ መኪና ውስጥ ሆና ሽንት ቤት መጠቀም አለብኝ አለቻቸው። እጄም እየቆሰለ ነው፣ የሆነ ነገር ማድረግ አለብኝ፣ ደሜ ፈሶ እሞታለሁ አልተርፍም ስትላቸው ነበረ። እሺ የሆነ ቦታ እናወርድሻለን እያላ ነበረ። አሁን አደም ሌላ ክፍል ታስሯል። አላዝም እንደዚሁ። አደም በሩን ከፈቱት። አላዝ ምን ሆነ ነው እንዴት እንደዚህ ታረጋለህ እያለ እየቀወጠው ነበር። ብቻውን ይጮሃል። ነገር ግን አላዝን ደግሞ ሌላ ክፍል አስገቡትና ተሰብስበው መጡ። እየረጋገጡት ነበረ። ለአራት ለአምስት ሆነው ልክ አስገቡት። ራሱን እስኪስት ድረስ ቀጥቀጥ እያደረጉ ነበረ። ሾፌሮቹ አሲን የሆነ ቦታ የሆነ ካፌ ነገር ገብታ እንደተጠቃቀም እያደረጓን ነበረ። የሆነ ሱፐርማርኬት ነገር ገባች። ከዛም በኋላ ቀስ ብላ በጀርባ በር ወጣች። መሮጧን ቀጠለች። እነሱ እየጠበቋን ነበር በፊት ለፊት በር። እሷ በጀርባ በር በጣም ብዙ እየሮጠች ስትርቅ ነበረ። ከዛ አሁን ሰራንና ያማን ቁጭ ብለው እየወሩ ናቸው። ለምንድነው ግን ነስሊያን ማዬ ስለቻለ ጉዳይ ተጨነቀችው አለው። ተወሱን ወደ ዋናው ጉዳያችን ንግባ። ለማንኛውም ይሄ አባታቸው ነው። ይገርማል። ከረዥማት በፊት ነበር የሞተው። ከያት ጋር በጣም ነበር የሚጣሉት። አይዋደዱም፣ ጠላቶች ናቸው አለው። ለዛ ነበር ባለፈው ድርሻውን ለአንዴ ስትሸጥላት እማዬ የተበሳጨችው ጠላቶች ነበሩ ማለት ነው። ለበቀል ላይ ያረከው እያለው ነበረ። ቶቶሱ ላይ ትኩረትን አታርቅ። ይሄ ኤሽኬንደር ነው። ኤሽኬንደር እንግዲህ ተመሳሳይ ስም ነው ያለው እንደ ሃንዴ። የአባታቸው ስም አንድ ነው። ነገር ግን በጉዲፈቻ ነበር ያሳደቀው አባቱ። መልህ ወንድ ልጅ በጣም ይፈልግ ነበር። ቤታቸው ውስጥ ወንድ ልጅ የለም። ሃንዴ ብቻ ነበር ሴት ልጃቸው። ስለዚህ በዚህ መንገድ እሱን አሳደገው። እቺን ሴት ሃንዴን በጣም ነው የሚወዳት። እንደውም የሆነ ልክፍቱን ላይ ይዞታል ተብሎ ሲወራበት ነበረ። ነገር ግን እመነኝ በመካከላቸው ምንም ነገር የለም እኔ እስከማውቀው ድረስ ማለት ነው እያለ እየነገረው። ከዛ ስለሞተው ኢሚር ስለሚባለው ልጅ ደግሞ ነገር ሩያንም ያውቃታል። ሩያን በጣም ይፈልጋል ነበረ። በዚህ ጉዳይ ውስጥ አላዝም እጁ አለበት እያለው ነበረ። ሩያ እንዲህ ከዚህ ነገር ጋር መያያዟ ያማንን እየገረመው ነበረ። አሁን እንዴት አድርገው ውስጥ እንደሚገቡ እየተነጋገሩ ናቸው። አሁን ሳራን የሚያስበው ምናልባት እሱ ደሪንን ወዷት ደሪንን አፍዘዟት እንድታፈቅረው አድርጎ በቀጥታ እዛ ቤት መግባት ነው። ያማን ግን የተለየ ሀሳብ አለው። ሳራን ባለፈው ቤታቸውን ሲበረብር የሆነ ፎቶ አንስቶ ነበረ። ካልጋው ጀርባ ተፈቅፍቆ የተጻፈ ጽሑፍ ነው። ከዛ የሆነ ነገር ነው አንብበው በስልክ የፎቶ አንስቼዋለሁ ብሎ እያሳየው ነበረ። ከዛ ያማን አንተ ነህ ይህን ነገር መስራት ያለብህ አለው። የምሰራን ሃንዴን በማማለል ከአንድ ጋር በጣም በመቀራረብ ይሄን ጉዳይ እንዲያስጨርስ ጠየቀው። አይሆንም አንተ ምንድን ነው የምታስበው? ምንድን ነው የምትለው? አላረገውም እያሉ ነበረ። ታረገዋለህ ሰራን አውቃለሁ፣ ታረገዋለህ። አንተ አረገዋለሁ ካልክ ምንም ነገር አለማድረግ አትችልም። ምንም ይሳን ነገር አለ። በል አትፍራ፣ በል እያሉ ነበር። አይሆንም እያለ ሰራን እያፈገፈገ፣ በአንድ በኩል ደግሞ ያማን እየሳቀ እያበረታታው ነበረ። በአንድ በኩል እነ ሃንዴ ቁርስ እየበሉ ናቸው። ከዛ እስኬንደር በቃ መጣኝ ብሎ ሊወጣ ነው። አሁን ደሪን እና ሃንዴ ብቻ ቀሩ። ድንገት ህፃኑ መጣ። የሰራ ልጅ ጃን እዛ ቤት ውስጥ ኢሚር ተብሎ ነው የሚጠራው። ሃንዴ እያቀፈችው ነበር። ድንገት ደሪን አየችውና ልቀፍ ስትል ወዲያው ነበረ ሃንዴ አታምናትም ያሸሸችው። መታቀፍ አይወድም ይፈራል ብላት አሸሸችባት። ደሪን እዚህ ጋር እየደነገጠች ነበረ። አሁንም ቢሆን እንደማታምናት ነበር እየገባት። ሰራን እና ያማን የተስማሙ ይመስላል። ሃንዴ እንዲሁም እስኬንደር በሌላ በኩል ወደ ሆስፒታል እየመጡ ናቸው። የሆስፒታል የተወሰነው ፐርሰንት ገዝተውታል።
ድርሻውን የነሱ ነው። ወደ ውስጥ ተያይዘው አሁን እየገቡ ሰራንን በር ጋር አገኙ። ተያይዘው እየገቡ ነበረ። ውስጥ ሲገቡ ነስሊያን ቆማ እየጠበቀቻቸው ነበረ። ነስሊያን እንዴት እዚህ ልትገባ እንደቻለች ሁሉ ሊገባቸው አልቻለም። ተደነባበሩ፣ ተደናገጡ። በቀጥታ ወደ ውስጥ እያመሩ ነበረ። በሌላ በኩል አሲ እጇ እንደቆሰለ የመጣቸው ወደነ ጉቨን ቤት ነው። እጇ ቆስሏል። በር ጋር ተቀምጣለች። ድንገት ጉቨን መጣ። ጉቨን እንደመጣ አሲ ምን ሆነሽ ነው? ማነው እንደዚህ ያደረገሽ? የተጎዳሽ ይመስላል። ቆይ ነገር እናርግልሽ እያላት ጉቨን አድነው አላዝ ችግር ውስጥ ገብቷል። እባክህ አድነው እያለችው ነበረ። አላዝ ባንድ በኩል ብዙ ተቀጥቅጦ ወድቋል እዛ ክፍል ውስጥ። በድንገት የሆነች ህጻን ልጅ እየመጣች ነው። ስትመጣ አያትና ልጄ የኔ ውድ ልጅ እያላን ነበረ። ከእሷ ጋር ሊጫወት እጁን እየዘረጋ ከዛ በድንገት የሆነች ልጅ መጣች። የአሲ አለቃ ስትመጣ ቀስ ብላ እሷን እየወሰደቻት ነበረ። ከዛ በኋላ አሲ እንዳልሄደችና ድንገት መንገድ ላይ እንዳመለጠች ነግራው ዞር ትላለች። በሌላ በኩል አሁን ነስሊያን እንዲሁም እስከንደር ተፋጠዋል። በውጭ በኩል ደግሞ ሃንዴ እንዲሁም ሰራን አብረው እያወሩ ናቸው። እንዴት እስካሁን ድረስ ነስሊያን 1% እንኳን ቢሆን ድርሻ እንዳንዳት አትነግረኝም ብላ እየጠየቀችው ነበረ። ምልሽ ምንም አይነት የመምረጥ መብት የላትም። ኖራት አልኖራት እኛ ላይ ምንም የሚያመጣው ተጽዕኖ የለም አላት። ግን ማወቅ ነበረብኝ። እኔ ምንም ከሶይ ሳሎኖች ጋር መገናኝ ነገር እንዲሆነኝ አልፈልግም። ይሄ ሆስፒታል የኔ እስከሆነ ድረስ የኔ ብቻ ሆኖ እንዲቀር ምፈልገው እያለች ከዛም የባሰ ነገር እያየች ነው። ይህም ድንገት ያማን እየመጣ ነበረ። ያማን ቀስ ብሎ እየመጣ የሆነ ዶክመንት በእጁ ይዟል። ሱፍ ልብስ አድርጓል። ልክ እዚህ ሆስፒታል ውስጥ እንደሚሰራ ሆኖ ነበር ሲያስመስል የነበረው። ቀጥ ብሎ ወደ መሰብሰቢያ ቢሮ ገባ። ሲገባ አንድ ልታብድ ደረሰች። ሰራንም መበሳጨት ጀመረ። ሰራንና ያማን ድራማ እየሰሩ ናቸው። አንተ እዚህ ምን ትሰራለህ ያማን አለ ብሎ ሰራን እየጠየቀው እየፈልጋ ነው እያለ ነበር ያማን። ነስሊያን ግራ ገባት። ይሄን ጊዜ ሰራን ህይወታችን ልታጨለም ነው፣ ህይወታችን አደነቃቀፍክብን፣ በአንተ ምክንያት ነው ህይወታችን እንደዚህ ሆነው እያለ ያማንን ምን ያህል እንደሚጠላውና እንደሚጠራጠረው አይነት ስሜት እያንጸባረቀ ነበረ። ይሄ ሁሉ ሲሆን ሃንዴ እንዲሁም እስከንደር ሰራንና ያማን እርስ በርስ ባላንጣና ጠላቶች እንደሆኑ ጭምር እየተገነዘቡ ነበረ። አንዴ እዚህ ጋር የሆነ ነገር ከመቀጽበት እያስታወሰች ነው። ይምሩ እያልታመልጥ ስትሞክር ጀርባዋን በጥይት ስትመታት ነበረ። ከዛ በማግስቱ እዛው ግቢ ውስጥ እንቅበራት እየተባሉ አካፋና ዶማ ይዘው መጥተው ነበር ሁለት ወንዶች፣ የእነሱ ግቢ ጠባቂዎች፣ ቅጥረኞች። ከዛ አንዴ እዚህ መቀበር አይገባትም እያለች ነበረ። አሽቀንጥረን እንደ ቆሻሻ እንጥላታለን፣ ልጃችንም እንደዚህ ተዋርዶ ነበር የሞተው ስትል ነበረ። እስከንደር ተረጋጊ እያላት፣ ነገር ግን አንዴ ወሰነች። ሩያ ሰውነቷ ውጪ እንዲጣል፣ በዚህ መንገድ ውጪ እንዲጣል ቆሻሻ ውስጥ ተደረገ። ከዛ ፖሊሶች አገኘት። አሁን እስከንደር እንዲሁም አንዴ የሰራንና የነስሊያንን ክርክር እየሰሙ ናቸው። በሶስታቸው መካከል ኃይለኛ ውዥንብር አለ። ይህን ነገር ከተገነዘቡ በኋላ በቀጥታ ያማን ከተቀመጠበት እየተነሳ ነው። ያማንና ሰራን አንድ ነገር ያስታውሳሉ። ይህም ከሰዓታቶች በፊት ተነጋግሮ ነበረ። እኔ እናንተ እርስ በርስ ጠላቶች እንደሆነን ማወቅ መረዳት አለባቸው እያሉ ነበረ። ነስሊያን ያማንን ላናግረ ብላ ልትወጣ ነው። በር ጋር አብረው እየወሩ ነበረ። በሌላ በኩል ጄሱር አሁንም ቢሆን ቻላን እየተንከባከባን ነው። ቻላን ለአንቺ ብዬ ነው እያለ ነው። ፊቷ እየቀላ መጣ። ኃይለኛ ሱስ ውስጥ ናት። ለአንቺ ብዬ ነው ምንም አትሆኝም፣ ከዚህ መመስከት ድኝ ድረስ ከጎንሽ ነኝ እያለ እየተናገረ ነበረ። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት ስውር እጅ የተሰኘውን ድራማ ተመልክተናል። ክቡራን ተመልካቾች ስውር እጅ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ይህን ድራማ የምትወዱ የምታድንቁ ተመልካቾች በየቀኑ በተመሳሳይ ሰዓት በተመሳሳይ አቀራረብ ስለማደርሳችሁ እንድትከታተሉ በትህትና ጠይቃለሁ። ውድ ተመልካቾች ዘውድ ድራማ አልተቋረጠም፣ አሁንም ቢሆን ይቀጥላል። ዘውድ ድራማ ገና እየተሰራ ስላለ አዳዲስ ክፍሎች ሲለቀቁ ወደ እናንተ ማቅረቤን የምቀጥል ይሆናል። ስውር እጅ ድራማን እንደወደዳችሁት አልጠራጠርም። ያላችሁን አስተያየት በኮሜንት ላይ እንደተለመደው ጻፉልኝ። ስለምትጽፉልኝ ከልብ አመሰግናለሁ። በቀጣይ በአዳዲስ የዘውድ ድራማ እንዲሁም የስውር እጅ ድራማ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ